እሷ ስላገባችና የሌላ ህይወት ስለጀመረች የልጄን ህይወት ከማበላሽ እሷ ከማትፈልገው ሰው ጋር ከምትኖር ብሎ እንግዲህ ካሳ ከፍሎ ነበር። እንደውም የእሷን ላም ሽጦ ነበረ ካሳ የከፈሉት ማለት ነው። ካሳ ከፍሎ እሱም እሺ ብሎ ሌላ ሚስት አግብቻለሁ ይላል። እንግዲህ በፊት ባሏ ብሏት ነበረ። ግን ወንድምየው ደግሞ እንዴት ከሷ ጋር ቆመ ታወራለህ? እቺ እኮ ያዋረደችን ሀገራችን ላይ አንገታችን ያስደፋች ሴት ናት። ስለዚህ እንዴት እሷን ታወራታለህ ብሎ ሲቆጣው ነበረ። ግን ይመስለኛል እሷ አግቶ ሊወስዷት እየተዘጋጁ ነው። በተለይ ደግሞ ባል ተብዬው የራሱን ህይወት እየኖረ ነው። አምሮበት ዝንጥ ብሎ እየኖረ ነው። ግን ወንድም ተብዬው እንደዚህ በቀላሉ የሚተው ነገር አይደለም። በደንብ ሴራ እያሴረላት ነው ለጽናት ማለት ነው። በዛ ላይ ደግሞ ባሏ ኪራዬ እዛ ስለሄደ ባል ተብዬው የትኛው ነው ከከተማ የመጣው እዛ ግብታ አይደለ እዚህ የመጣችው ልጅ ወንድሜን ትታ ማለት ነው ብሎ እየጠየቀው ነበረ። ኪራ ግን አግብቶ እንደነበረ ምንም ነገር ስለማያውቅ ዴቭ እንግዲህ በግድ ነው ሳይናገር ወይም ደግሞ እውነቱ ሳይሰማ ወደ ቤት የወሰደው ማለት ነው ወደ ጽናት። ስለዚህ አሁን ጽናት ትታገታለች። ከዛ ክብሮ ቅድስና ማነው ኪራ ያድኗታል ብዬ ተስፋ አደርጋለሁ። ኪራም በዛው አጋጣሚ የሚያስታውስ ይመስለኛል። ምክንያቱም ኪራ እንዳገባ አያውቅም። ያኔ አግብታ ነበረ እንደዚህ የጽናት የአንተ ሚስት ናት ምናምን ሲባል የሚያውቁነቱን ይመስለኛል። ምክንያቱም ከዚህ በፊት ማቅሽ ይመስለኛል ብዙ ነገር ከአንቺ ጋር የነበረኝ ነገር ስሜት ይሰማኛል ብሎ ነግሯት ነበረ። እና በዚሁ አጋጣሚ ያስታውሳል ብዬ ተስፋ አደርጋለሁ። ጽናትዬ ግን በጣም ደስ ብሏታል። በዛ ላይ ደግሞ ቅዱስም ደግሞ ለእኛ ፈልጉልን እንዴት ነው ለመድኩ የምትለንም ፈልጉልኝ ብሎ ለጽናትዬ ነገራት ነበረ። በቃ እንፈልግላለን ብላው ነበረ። ኪራ ደግሞ ይታደሉታል እንጂ አይታገሉትም ብሎ ሲጠይቀው እሷ ደግሞ ምን አለችው? እኔን ታድለኝ ነው እንዴ ስትለው ነበርና እና አዎ ልክ ለነገራት እንግዲህ ላምቶቹ ምግብ በሉና እህል ከእርሻ በሉና ጽናትዬ ሮጣ ሄደች። ለምን አባራርካት? እህሎቹ ቢበላ እህሉ ቢበላ ይሻል ነበር። ለምንድነው እሷ እንድትሄድብኝ ያረካው ብሎ ቅዱስ ሲቆጣው ነበር ማለት ነው። ምክንያቱም ከጽናት ትኩስ ፍቅር ይዞታል። እናንተ አዲስ ፍቅር ማለት ነው። የበፊቱ ፍቅር ተረሳና እንደ አዲስ ፍቅር በቃ የሆነ አዲስ ሴት አጣበ ጽድት ያለ ፍቅር ማለት ነው። ምክንያቱም ከዚህ በፊት የነበረው ፍቅር ቤዝቸው ነበረችበት ልጃቸው የሞተበት እንትን ነበረ። ጽናትዬ የታገተችበት ጊዜ ነበር። ልትሞት መድኃኒት የጠጣችበት ጊዜ ነበር። ብዙ ነገር ስለነበረ አሁን ጽድት ያለ ከሁሉም ነገር ይራቅ ነው ብዬ ተስፋ አደርጋለሁ። ግን በዚህ አጋጣሚ ደግሞ ድራማውን ለማራዘም ይመስለኛል ተመልሰው ወደ ገጠር የሄዱት። ጽናት ገና ትታገታለች ብዙ ነገር ማለት ነው። እና አታሟርቺ አትበሉኝ ግን አንቺ ሟርተኛ አትበሉኝ። ግን እኔ የሚሆነውን ነገር ነው እየተናገርኩ ያለሁት። በቃ በህልሟ ታግታ ነበር በኪራ። ስለዚህ አሁን ደግሞ ሰውየው እርግጠኛ ነኝ ያግታታል። እኔ ግን የገረመኝ ይህን ጽናት አይደለም የናኦሚ እናት ምንድነው ችግሯ? በቃ ልጁ የናኦሚ ነው። ምሩ ሌላ ወንድ አታውቅም። ሌላ ወንድ ጋር ነበረችም በሱ ፍቅር ስትሰቃይ ነበር። እሷ ከዚህ በፊት ፍቅረኛዋ በሷ ምክንያት ስለሞተ እዚህ ነገር ውስጥ አልገባም ብላ ብዙ ታግላ ነበር። ግን እንድትገባ ያስደረጋት ናኦሚ ነበር ስለሚያፈቅራት። ናኦሚ እኮ እሷን ካገኛት በኋላ ሁሉ ነገሩ ተቀየረ። ለሴት ያለው አመለካከት ሁሉ ነገሩ ነው የተቀየረው። እንዴ አሁን ደግሞ የሌላ ልጅ ነው ያረገሽው ብላ ቆም ስቅሏን እያሳየቻት ነው። የናኦሚ አባት ግን እቺ ልጅ ይቅርታ ጠይቂያት ታያት፣ ልጅቷ ምንም አላረገች፣ ልጅቷ አታሰቃያት፣ የእሷ ቤትም አትሄጂ ከዚህ በኋላ ብቻሽን ብሎ ነግሯታል። እንግዲህ ሄዳውንም በነገር እየቦጫጨቃት ነው። ናኦሚ ደግሞ ለስራ ወደ ሌላ ፊልድ ሊወጣ ነው። ስለዚህ ሱፍ አዘጋጅለት፣ ሽቶ አዘጋጅለት፣ ብዙ ጽድት ያሉ ልብሶችን አዘጋጅለት ስትላት እንዴ ለውድድር ነው እንደሚሄደው ለስራ ነው እንጂ ምናምን ብላ ስትጠይቃት እንዴ ቀናሽ እንዴ ስትላት አዎ ለምን አልቀናም ባለ አይደለ ለሽቶ ምን ይሰራለታል ምናምን ብላ ስትቆጣት ነበረ። እና ምሩዬ ፈጣሪ ጽናቱን ይስጥሽ። እኔ ምንም አልልሽም፣ ግን እቺ ሴትዮዋ ከዚህ በላይ ባታሰቃያት ደስ ይለኛል። ምሩዬ ምስኪን ሴት ናት። የራሷን ህይወት ነው አሳልፋ የሰጠችው ለናኦሚ ማለት ነው። ስለዚህ እቺ ሴትዮዋ ከዚህ እንትና አስወጡልን እንዴ ምሩዬን አታሰቃይብን። ናኦሚም እኮ በማል በእናትና በሚስት ማል ተሰቃየ። እውነት እንዴ